አሁን እየሰራ ያለው ስራ እየሰራ ያለው ወይ በውጫዊ አሊያም በውሳጣዊ ገፊ ምክንያቶች ነው። የምናወራው ኢንትሪንሲክ እና ኤክስትሪንሲክ ስለሚባሉ የስነ ልቦና ጉዳዮች ነው። ታናሽ እህት ወይም ወንድም ወይም ልጅ ካለ የትም እየተወራ ያልሆነ ከልጆች አስተዳደግ ጋር ተያይዞ አንድ ወሳኝ ቲፕ ይህንን ቪዲዮ እስከ መጨረሻ ከተከታተልክ እነግራለሁ። ወደ ቪዲዮ ኢንትሪንሲክ ሞቲቬሽን ስንል ሰዎች የሚሰሩትን ስራ የሚሰሩት ለስራው ካላቸው ጥልቅ ውሳጣዊ ፍቅር የተነሳ ሲሆን ማለት ነው። ከፍቅር የተነሳ ነው እንጂ ሌላ ውጫዊ ሙገሳ፣ ሽልማት፣ አድናቆት ሌላም ነገር ፈልገው አይደለም። ጥቅም ፈልገው አይደለም። ስራውን ከልባቸው ስለሚወዱት ሲሰሩም እንደው ተገደው ተጨናንቀው ምናምን ሳይሆን ወደ ስራ ጠዋት ለምሳሌ ሲሄዱ በጣም እያስጠላቸው እንደው ስልችት እያላቸው ምናምን ተነስተው ሳይሆን ደስ እያላቸው ኢንጆይ እያደረጉ የሚሰሩ ሰዎች የሚያጠቃልል ቃል ነው ኢንትሪንሲክ ሞቲቬሽን ስንል ማለት ነው። እና ከልባቸው ከውስጣቸው ስራውን ወደው የሚሰሩ ሰዎች ማለት ነው። እንዳልኳችሁ ሙገሳ፣ ሽልማት በኋላ ሊመጣ ይችላል፣ ግን ያንን ጠብቀው አይደለም እነዛ ኢንትሪንሲካሊ ሞቲቬትድ የሆኑ ሰዎች ስራቸውን የሚሰሩት ማለት ነው። ምሳሌ መመልከት እንችላለን። መምህራንን መጥቀስ እንችላለን። ክላስ ገብቶ 45 ደቂቃ 1 ሰዓትም 2 ሰዓትም አስተምሮ ሲወጣ ያው ደሞዙ ጥቅማ ጥቅሙ ምናምንም ብቻ ሳይሆን ከዛ ውጭ ትውልድ ላይ እየሰራው ነው ብሎ በጣም ደስ ብሎት በሰው ጭንቅላት እየሰራው ነው ብሎ አስቦ አስተምሮም ሲወጣ ደስ እያለው ያለውን ነገር ለተማሪዎች ሼር አድርጎ ሲወጣ ደስ እያለው የሚወጣ አይነት መምህር ኢንትሪንሲካሊ ሞቲቬትድ የሆነ ነው ልንል እንችላለን። ያው ውጫዊ ሁኔታዎች ተጽዕኖ ማሳደራቸው እንደተጠበቀ ሆኖ ማለት ነው። ኢንትሪንሲካሊ ሞቲቬትድ የሆነ መምህር ውጫዊ ነገሮች አያሳስቡትም አላልኩም። ሌላ ምሳሌም መጥቀስ እንችላለን። ለምሳሌ ፖሊሶች እንደዛው ከልባቸው ሙያውን ወደው የሚሰሩ ፖሊሶች አሉ። ጋዜጠኞች እንደዛው በጣም ከፍተኛ ጦርነት መሀል ገብተው የትላልቅ ሚዲያዎች የነ ቢቢሲ፣ የነ አልጀዚራ፣ የነ ሲኤንኤን፣ የነ ፍራንስ 24 አንዳንድ ጋዜጠኞች በጣም ነው ሳይ የሚደንቁኝ። ማለት በጣም ከፍተኛ ጦርነት መሀል እየተካሄደ ባለ ኃይለኛ ተኩስ ባለበት ጦርነት መሀል ካሜራቸውን ይዘው ሄደው ሲቀርጹ ስታይ ምንድን ነው የሚተለው? ከዚህ ውጭ ጥልቅ የስራ ፍቅር ካልሆነ ወይም ከውስጥ በመነጨ የስራ መነሳሳት የስራ ፍቅር ካልሆነ በምን ሊባል ይችላል? ምንድን ሊባል ይችላል? ይሄ ከዛ የተሻለ ስራ እኮ ሊያገኙ ይችላሉ ባላቸው ልምድና የትምህርት ዝግጁነት። ከዛ የተሻለ በደሞዝም በሌሎች ጥቅማ ጥቅሞችም እዛ እሳት ውስጥ ገብተው ከሚዘግቡ የተሻለ ሊያገኙ ይችላሉ። ግን ለስራው ለጋዜጠኝነት ካላቸው ጥልቅ ፍቅር የተነሳ ነው ብሎ መውሰድ ይቻላል። ሌላም የእሳት አደጋ ሰራተኞች እዚህ ጋር መጥቀስ ይቻላል። የእሳት አደጋ ሰራተኞችም ሌላ ብዙ የህይወት እድሎች ብዙ የስራ አማራጮች ሊኖራቸው ይችላል። ነገር ግን እነዚህ ሰዎች ሊተራሊ ያለምንም እንትን አለማድረግ ያለምንም መቀባባት ነፍስ እያዳኑ ነው። ሊተራሊ ህይወት እያዳኑ ነው በየቀኑ ማለት ነው። ያ ትልቅ የስራ ዓላማቸውንም እንደው ምንድን ያደርጋል? ከፍ ያለ እንዲሆን ያደርጋል። ወደ መስሪያ ቤታቸው ለዚህ ድንገተኛ ተደውሎላቸው ሲሄዱ የነፍስ አድን ጥሪ እንደሆነ አውቀው ደስ እያላቸው ራሳቸውን የብን አደጋ ላይ ጥለው የምሰራው የጤና ባለሙያዎችም እንደዛውና ሳሊም አንድ ሳሊ ብሩሹን ከሸራው ጋር ሲያገናኝ ነፍሱ መንፈሱ ለየት ያለ ፍስሐ ስታወጣ ደስ የሚል ስሜት ሲሰማው ያንንም ኢንትሪንሲክ ሞቲቬሽን ልንል እንችላለን። ያ ሲል ተስሎ የሚሸጠውበት ዋጋ ሳይሆን ስስል ደስ እያለው ያለው ፊሊንግ ብቻ ነው የሚያሳስበው ለጊዜው ማለት ኢንጆይ እያደረገ ስለሚሰራው ማለት ነው። እንግዲህ እነዚህ የኢንትሪንሲክ ሞቲቬሽን ምሳሌዎች ተደርገው ሊወሰዱ ይችላሉ። ሁለተኛው ኤክስትሪንሲክ ሞቲቬሽን ይባላል። ይሄኛው እያንዳንዷን ከሚሰራው ስራ ጀርባ አንድ ውጫዊ አድናቆት፣ ሙገሳ፣ ገንዘብ ማግኘትን ግብ አድርጎ የሚሰራ ሰው ኤክስትሪንሲካሊ ሞቲቬትድ ሆኗል እንላለን። አድናቆትና ሙገሳ ዝና ማትረፍ ነው ከእያንዳንዷ ስራ ጀርባ አላማ አድርገህ የምትሰራው ማለት ነው። ያን ሲሆን ነው ኤክስትሪንሲካሊ ያን ጊዜ ነው ኤክስትሪንሲካሊ ሞቲቬትድ ሆነሃል የሚባለው። በነገራችን ላይ ችግር የለውም አድናቆትን ፈልጎ ስራ መስራት፣ ሙገሳን ፈልጎ ስራ መስራት፣ ገንዘብ ለማግኘት ብሎ ስራ መስራት ናቲንግ ሮንግ ዊዝ ዛት ምንም ችግር የለውም። እንደውም ሰዋዊ ባህሪም ምናልባት ሊሆን ይችላል። ምንም ችግር የለውም። ስራው ጥሩ ተደርጎ ይሰራ እንጂ ሰዎች ላይ ፖዚቲቭ ኢምፓክት አዎንታዊ ተጽዕኖ ያሳደር እንጂ ሰዎች ላይ ሌላ ተጓዳኝ ጉዳቶች አያድርስ እንጂ የምትሰራው ስራ
ስራው ጥሩ ሆኖ ከተሰራ እነዚህን ነገሮች መጠበቅ ምንም ችግር የለውም። አድናቆትም ሙገሳም ገንዘብም ማለት ነው። ኤክስትሪንሲካሊ ሞቲቬትድ መሆንም ችግር የለውም ማለት ነው። ለምሳሌ አንድ የዩኒቨርሲቲ ተማሪ በርትቼ አጥንቼ አንብቤ ተመርቄ ነገ ጎበዝ ሎየር፣ አቶርኒ፣ ጠበቃ፣ የዳኛ የህግ ሰው ሆናለሁ ብሎ ቢጀምር ማንበቡን ምንም ችግር የለውም። ከዚህ ጋር ምንም ችግር የለውም። ልጁን ሞቲቬት እያደረገ ያለው ምን ሊሆን ይችላል? በመሰረታዊነት በዚህ ኬዝ በገበያው ላይ አንድ ጎበዝ ጠበቃ የሚያገኘው ገንዘብ፣ ዝናና ተወዳጅነት ሊሆን ይችላል ልጁን ሞቲቬት እያደረገ ያለው ማለት ነው። ያ እንደዛ ሆኖ ሞቲቬትድ በዛ ሆኖ ወደ ስራው ይገባል፣ ያጠናል፣ አላማውን ያሳካል ማለት ነው። ኢንትሪንሲካሊም ኤክስትሪንሲካሊም ሞቲቬትድ መሆን ችግር የለውም። ቅድም እንዳልኳችሁ ሰዎች ላይ ክፉ ነገር አያድርስ እንጂ ማለት ነው። የኛ ስራ ሰዎች ላይ ፖዚቲቭ ኢምፓክት ብቻ ያሳድር እንጂ ምንም ችግር የለውም። በተቃራኒው ደግሞ ማን ነው በሌላ በኩል ከላይ እንዳየነው ኢንትሪንሲካሊ ሞቲቬትድ የሆነ ሎየር ከሆነ የህግ ተማሪ ከሆነ በቤተሰቡ፣ በአጠገቡ፣ በጓደኞቹ ላይ የደረሰው የፍትህ መጓደል አንገብግቦትና አሳዝኖት የፍትህ ፀሐይ እንድትፈነጥቅ ብሎ ሎው ሊማር ይችላል። በደንብ በርትቶ ሊያጠና ይችላል። እንደነዚህ ያሉ ነገሮች እሱ ባለበት አካባቢ፣ እሱ በሚሰራበት የስራ አካባቢ እንዳይደገም አደርጋለሁ ብሎ ያ አንገብግቦት አንድ ሰው ሊሰራ ይችላል። በዚህ ጊዜ የማይታዩ ረቂቅ ነገሮችን ለማሳካት ነው፣ ነፍሱ የምትፈልገውን ነገር ለማሳካት ነው ሎ የገባው ማለት ነው። ስለዚህ ኢንትሪንሲካሊ ሞቲቬትድ ሆኗል እንላለን። ኤክስትሪንሲካሊ ሞቲቬትድ ይሆናል ብለን በጠቀስነውም ኬዝ ውጫዊ አድናቆት፣ ሙገሳ፣ ገንዘብ፣ ገበያው ላይ ያለ ጠበቃ የሚያገኘው አሪፍ የሚባል ክፍያ፣ በአንድ ኬዝ የሚያገኘው አሪፍ ክፍያ አነሳስቶት ንባብ ቢጀምር ክፋት የለውም። ቀጥሎ ደግሞ የቱ ይኑረኝ ኢንትሪንሲክ ወይስ ኤክስትሪንሲክ ሞቲቬሽን ለሚለው፣ በነገራችን ላይ ስራው በትክክል ከተሰራ በውጫዊ በውስጣዊም ነገር ሞቲቬትድ ብትሆን ተነሳስተ ስራዎችን ብትሰራ ምንም ችግር የለውም። ምንም ችግር ስራው እስከተሰራና ውጤት እያመጣ ፖዚቲቭ ውጤት እየተሰማራበት ዘርፍ ላይ ፖዚቲቭ ውጤት እስካመጣ ድረስ ከሁለት በአንዱ ሞቲቬትድ ሆነ ተነሳስተ ስራ ብትጀምር ምንም ችግር የለውም። ነገር ግን የምንሰራው ስራ ዘላቂ መሆን ስላለበት የሚመከረው በስነ ልቦና ሳይንስ የሚመከረው ከልብ በመነጨ በጣም ከውስጥ ውሳጣዊ ከሆነው ነገር በመነሳት የሚመነጭ የስራ መነሳሳት ጉጉት ነው የሚመከረው። ኢንትሪንሲካሊ ሞቲቬትድ መሆን ነው የሚመከረው፣ ስራው ዘላቂ መሆን ስላለበት ማለት ነው። አይ ነው ለተወሰነ ጊዜ የሆኑ ነገሮችን ለማሟላት የማይመች መስሪያ ቤት፣ የማይመች ትምህርት ዘርፍ ላይ ልትሆን ትችላለህ። ለጊዜው ችግር የለውም፣ ግን ሁኔታውን አመቻችተህ እነዛን ነገሮች መሸጋገሪያ አድርገህ ልቢ ወደሚፈልገው ነገር ነው ኢንትሪንሲካሊ ሞቲቬትድ እንድትሆን ነው ብዙ ሪሰርቾች የሚያሳዩት። ገብታችሁ ጎግል አድርጋችሁ ማንበብ ትችላላችሁ። እንዳልኩት ሁኔታዎች ስላልተመቻቹ ለጊዜው አንደኛ በማትፈልገው ትምህርት ዘርፍ ላይ ልትሆን ትችላለህ። በማትፈልገው መስሪያ ቤት እንደው ደስ በማይል ልብ የሚፈልገው መስሪያ ቤት ሌላ፣ መማር የፈለግከውና ትምህርት ዘርፍ ሌላ፣ እየሰራ ያለው ኮምፕሊትሊ ደግሞ ሌላ አይነት ለጊዜው ሊሆን ይችላል። ግን ያንን መስሪያ ቤት እንደ መሸጋገሪያ ተጠቅመው፣ ያንን የትምህርት ዘርፍም እንደ መሸጋገሪያ ተጠቅመህ በትክክል ልቢ ወደሚፈልገው መስሪያ ቤት ለመድረስ፣ ወደምትፈልገው ተቋም ለመድረስ ከልብ መትጋት ይኖርሃል ማለት ነው። ከዚህ ከኢንትሪንሲክ እና ኤክስትሪንሲክ ሞቲቬሽን ጋር ስፔሻሊ ከኤክስትሪንሲክ ሞቲቬሽን ጋር ተያይዞ ደግሞ አንዳንድ ወላጆች የሚሰሩት ስህተት ምንድን ነው? በርትተህ አንብበህ ለልጆቻቸው በርትተህ አንብበህ አንደኛ፣ ሁለተኛ፣ ሶስተኛ ከወጣ ይሄን እገዛልሃለሁ ይላሉ። እንዲህ ቦታ ከተማ ለሽርሽር ወስዳለሁ፣ ከዛ ሽር ብትን ብለህ ትመጣለህ ደስ ብሎ ይላሉ። ልጁም ያንን እያሰበ ያነባል፣ ውጤትም ያመጣል። አንደኛም ሁለተኛም ሶስተኛም ይወጣል ወላጅ እንደፈለገ። ነገር ግን ይሄ ውጫዊ ነገር ስለሆነ ውጫዊ ነገር ላይ የተመረኮዘ መነሳሳት እና ጉጉት በሆነ ጊዜ ላይ ያ ውጫዊ ነገር ሲቆም ወይም ሲያንስ ወይም ከጠበቀው መጠን ዝቅ ስል ይሄ ልጁ ልብ ውስጥ ያለው መነሳሳት በውጫዊ ነገር ላይ የተመረኮዘ በመሆኑ ሊዳፈን ሊጠፋ ይችላል ማለት ነው መነሳሳቱ። ስለዚህ በተቻለ መጠን በልጆች ልቦና በውስጣዊ ነገሮች እንዲነሳሱ ማድረግ ነው የሚመከረው።
ልጄ ኢንትሪንሲካሊ ሞቲቬትድ እንዲሆኑ ወይም አጠገብ ያሉ ሰዎች ኢንትሪንሲካሊ ሞቲቬትድ እንዲሆኑ እንዴት ላርግ? ውሳጣዊ ነገሮችን መሰረት ያደረገ ፍላጎት እንዲኖር ያንን እንዴት ማጎልበት ይቻላል ለሚለው ጥያቄ በዚህ ቪዲዮ መግቢያ ላይ ቃል የገባቸውን ጉዳዮች ወደ ማውራት እንገባለን ከዚህ ቀጥሎ ማለት ነው፣ ለወላጆች ማለት ነው። እና እንደ ወላጅ የአንተ ሚና፣ በነገራችን ላይ የወላጆች ሚና አንተ ወደምትፈልገው ሙያ ዶክተር፣ ፓይለት እንዲሆኑ ልጆችን መገፋፋትና ማጨናነቅ ሳይሆን ልጆቹ የሚፈልጉት ነገር ምንድን ነው የሚለውን በደንብ በየቀኑ የልጆችን ዝንባሌ ትራክ በማድረግ ቼክ በማድረግ በመከታተል ያንን መኮትኮት ላይ ነው መሆን ያለበት። የማይፈልጉበት ገብተው ምን ያደርጋል? ደስተኛ ካልሆኑ የእናንተ የወላጆች ደስታ የመጨረሻ ደስታ የልጆቻችሁ ደስታ ነው አይደለ? ስለዚህ በተቻለ መጠን ልጆች ወደሚፈልጓቸው የትምህርት ዘርፎች፣ የሙያ ዘርፎች፣ የስራ ዘርፎች እንዲገቡ ማበረታታት፣ መርዳት፣ መንገድ ማሳየት፣ እንዲህ ብትሄድ እንዲህ ነው ብሎ ከባለሙያ ጋር ማገናኘት የወላጅነት ሚና መወጣት እንጂ የግድ ሜዲሲን ግባ፣ የግድ አንተ ኢንጂነር መሆን አለብህ፣ ኢንጂነር ሁን ብሎ ልጆች ላይ ከአቅማቸው በላይ የሆነ አለት መጫን ነው የሚሆነው እና ሞራላቸውን በደንብ ይከሰክሷል። ልጆች አንዳንዴ ወላጆቻቸውን ስለሚወዱ ስለሚያከብሯቸው እንደዛ ሆነው ሊገቡ ይችላሉ እሺ ብለው። አንድ እንደውም ዲግሪ ስማር አስተማሪ የነበረች መምህር የነገረችኝ ታሪክ ተመሳሳይ ታሪክ አለ እና ልጅቷ መማር የምትፈልገው ሌላ ነው። ቤተሰብ እንድማር የሚፈልገው ስፔሻሊ አባቷ እንትን አካውንቲንግ እና ፋይናንስ እንድትማር ባንክ እንድትገባ ኤፍቢ የትምህርት ዘርፎች ተምራ ባንክ እንድትገባ ነበር አባት የሚፈልገው እና አትወድም ልጅቷ። ግን ደግሞ ከአባቷ ትዕዛዝ ወለም ዘለም ማለት በጣም ብዙ እንትን ነበረው በወቅቱ። ገባች። ያው ጎበዝ ተማሪ ስለሆነች በሌላ ፍላጎቷ ሌላ ቢሆንም አንብባ ምን ብላ ተመረቀች በአካውንቲንግ እና ፋይናንስ። ፎርቹኔትሊ ባንክ ገባች። ተሳካ ፍላጎት የአባት ማለት ነው። ለ3 ወር ለ4 ወር ከሰራች በኋላ በቃ አስጠላት። ሁሉ ነገር የስራው ሁሉ ነገር አስጠላት። ባንክ መዋሉ ምኑ ያለው ሀስል አስጠላትና ዳድ ይኸው ፍላጎቴ ይኸው ሰው አስቀምጣ አባቷ የሚያከብሩትን ሰው አምጥታ ቤት ይኸው ፍላጎቴ ይሄ ነው፣ የባንክ ሰራተኛ እንደሆን ነው፣ ይኸው ሆኛለሁ። ግን በጣም ልቤ ሌላ ቦታ ነው። ምንም ደስተኛ እንዳልሆንኩም ታያለህ አንተም በየዕለት በዕለት እያየ ነው። ስለዚህ ይኸው አካውንቲንግ ተምሬያለሁ በፍላጎቴ፣ ባንክም ገብቻለሁ። ከአሁን በኋላ ልቤ ወደምፈልገው ሙያ እሄዳለሁ ማለቷን ያቺ በጣም የምናከብራት መምህራችን ነግራኛለች። እና ልክ እንደዛ ነው ወላጅ የወላጅን ሚና ነው መወጣት ያለበት። እንዲህ ስል ምናልባት አንዳንድ ወላጅ ሊደብረው ይችላል። አንድም በሌላም የወላጆች ፍላጎት የልጆቻቸው ስኬት ነው። የልጆቻቸው ስኬት ከሆነ እኔ በምለው መንገድ ሄደ ያንን ስኬት አገኝ ማለት ጥሩ አይመስለኝም። ስፔሻሊ በዚህ ዘመን ደግሞ ልጆች ላይ እንደዛ አይነት ጫና ማሳደሩ አይ ቲንክ ጥሩ አይመስለኝም። አንድ ዴቨሎፕመንታል ሳይኮሎጂ ላይ ያየሁት አርቲክል ወላጆች እንደዛ የሚያደርጉት ይላል ወላጆች የራሳቸውን ፍላጎት ልጆቻቸው ላይ ለመጫን የሚፈልጉበት አንዱ ምክንያት እነሱ ያመለጣቸው እድል ስለሆነ ያንን በልጆቻቸው ማካካስ ስለሚፈልጉ ነው ይላል። አባት ማናጀር መሆን እየፈለገ ያ ካመለጠው በልጁ ማካካስ ይፈልጋል። እናት ዶክተር መሆን እየፈለገች ያ ካመለጣት በልጇ ያንን ማካካስ እና ዶክተር መሆን ይሰጣል ብላ የምታስበውን ሪስፔክት በልጇ በኩል መቀበል ትፈልጋለች። አባትም ማናጀር መሆን በሶሳይቲው ዘንድ አለ ብሎ የሚያስበውን ሪስፔክት በልጁ በኩል መቀበል ይፈልጋል የሚል አርቲክል አለ እና ይሄ አያዛልቅም። በተቻለ መጠን እንደ ወላጅ ልጆች መማር የሚፈልጉትን ለይቶ ከዝንባላቸው በመነሳት ካላቸው ተፈጥሯዊ ዝንባሌ በመነሳት ያንን መኮትኮቱ ነው የሚሻለው። ማይፈልጉትን ጭራሽ ሀ ብለው ጀምረው ለእናንተ ስሉ አላስፈላጊ መስዋዕትነት ውስጥ ከሚገቡ እናንተ እንደ ወላጅ ወደ ሰፊ ሆናችሁ ልጆቻችሁ ወደሚፈልጉበት የህይወት፣ የስራ፣ የትምህርት ዘርፍ እንዲገቡ ብታበረታቷቸው ጥሩ ነው። ሞቲቬሽን ስራ ለመጀመር ኢንትሪንሲካሊም ኤክስትሪንሲካሊም ሞቲቬሽን ስራ ተነሳስተን እንዲጀምር ለማድረግ ጥሩ ቢሆንም ስፔሻሊ ደግሞ ኤክስትሪንሲክ ሞቲቬሽን ከጊዜ በኋላ ፌድ እያደረገ እየደበዘዘ የመጥፋት አደጋ ሊያጋጥመው ስለሚችል የሚመከረው ሰልፍ ዲሲፕሊን ነው። ከሞቲቬሽን የሚመከረው ሰልፍ ዲሲፕሊን ነው። የጀመርከውን ስራ በጽናት የመቀጠል ዝንባሌ ማለት ነው። በጽናት ቀጥለ ያንን የጀመርከውን ስራ የመጨረስ
ብቃት ነው። ስለ ሰልፍ ዲሲፕሊን በሌላ ቪዲዮ እንመለስበታለን። ቻው።